ህብረት ስራ ከምርት እስከ ግብይት ከአምራች እስከ ሸማች በሚል መሪ ቃል የኢትዮጵያ ህብረት ስራ ኮሚሽን እና የአዲስ አበባ ህብረት ስራ ኮሚሽን በጋራ በመሆን ኤግዚቢሽንና ባዛር አዘጋጅተዋል። በባዛሩ የግብርና እንዲሁም የኢንዱስትሪና ሌሎች ምርቶች በስፋት ቀርበውበታል። እኛም ወደ ውስጥ ገብተን ያሉት ምርቶች እንዴት ያሉ ናቸው ዋጋቸው ስንል እንጠይቃለን። ማረቆ ፋና በርበሬ ዘመተናል። በዛላና በተፈጨ በርበሬ ዘመተናል። በመቀጠል ደግሞ የኛ ምርት የሆነውን ሽንኩርት ይዘመተናል። ጎመን ይዘን መተናል። እነኚህን ምርቶች ነው ይዘን የመጣ ነው ወደዚህ ባዛር። በተለያየ ፓክ የተደረገ ጤፍ ይዘናል። ሁለተኛ ደግሞ የስንዴ ዱቄት በ10 በ25 እና በ50 ኬጂ ይዘናል ማለት ነው። የኢንዱስትሪ የፋብሪካ ምርቶችን ብዙ ምርቶች የሚባሉ እንደምታዩቸው እነሱ ሁሉ ይዘን ቀርበናል። 4500 እንትን እናመርታለን እንቁላል። ከዛ ከምናመርተው ያ በህብረት ነው የምንሰራው የማህበር ማለት ነው። ላበደነ በስራ ማህበር ይባላል። ዶር በታብ ስራ ማህበር ነው። ስለዚህ ቀጥታ ከዛ ለግብሽን አገሩ ተበላ አግብናል። ሽሙ ላይ የምንሸጠው በ14 ብር ነው። ነጋዴው ግን የሚሸጠው ግን በ20 እና 21 ብር ነው። ከዛ የ7 ብር 7 እና 6 ብር ይሆናል። ተጠቃሚ ነው ዝብርስሩ ጤፍ ደረጃ አላቸው። አንደኛ ደረጃ 11500 ብር፣ ሁለተኛ ደረጃ 11000 ብር ይዘን ቀርበናል። እንዲሁ ስንዴም ደግሞ የስንዴ ዱቄት በፓኬጅ ይለያያል። ከ10 ኬጂው ለምሳሌ በ1000 ብር እንሸጣለን። አንድ ኩንታልም እንደዚሁ 10000 ብር ገደማ ነው የምንሸጠው። የኢንዱስትሪ ምርቶች እንደመሆናቸው የግብርና ምርቶችም እንደመሆናቸው መጠን ዱቄት አሁን እኛ አንደኛ ደረጃ ዱቄት በ110 ብር ነው። ሰው እንደፈለገው ከ1 ኪሎ ጀምሮ እስከ 50 ኪሎ በፈለገው ልኬታ የሚወስድበት አለ። ከዛ በተጨማሪ ደግሞ በ5 ኪሎ ደግሞ ፓክድ የተደረጉ ደግሞ ያሎች እነሱ ደግሞ በ115 ብር ሂሳብ አቅርበናል ማለት ነው። በርበሬ በጣም ቅናሽ አድርገን ከዛ 1100 ብር ነው የምንሸጠው የተፈጨውን። ዛላውን ደግሞ ባለ 9 ከ50 አለ፣ ባለ 1000 ብር አለ። ይሄን ያደረግንበት ምክንያት ውሃ የለውም፣ ፍሬ የለውም፣ በጣም ንጹህ የሆነ በርበሬ ነው። ይሄን ነው። ሁለተኛ ደግሞ ጎመን የምንሸጠው በኩንታል 1500 ብር ነው። ሽንኩርት እየሸጠን ያለ ነው በጅምላ 15 ብር፣ በችርቻሮ ደግሞ 20 ብር ነው እየሸጠን ያለ ነው።